አንዲት እህታችን በሳውዲ አረቢያ በመዲያሟ 40 እየተገረፈ እያለቀሰ የምትሰራ እህታችን ይህን ቪዲዮ አይቶ ያልደነገጠ ያላዘነ ማንም ሰው የለም። ይህን ቪዲዮ የምትመለከቱ የመዲያም ቅመሞችዬ እስከ መጨረሻው አዳምጡት። ዛሬ አንድ ወንድማችን የሚገኘው አርሲ ሲሆን ወንድማችን እህቱ ወደ አረብ አገር ከሄደች 1 አመት ከ9 ወር ሆኗታል። 1 አመት ከ9 ወር ስትሰራ እህትየዋ የ6 ወር ደሞዝ ተከፍሏታል። የ6 ወር ደሞዝ ተከፈላት። ከዛ ጊዜ ወዲህ ደሞዝ አይከፈላትም፣ እየተመታይ እያለች ነው የምትሰራው ማለት ነው። ከዛ ወንድም ወደ አዲስ አበባ በመምጣት ማህበራዊ ሚዲያ በመሄድ የተለያዩ ቦታዎች በመሄድና የልጅቱ ጉዳይ እንዲታይለት ክስ ይመሰርታል ማለት ነው። ከዛ ድላላዎችንም ሲጠይቅ ያው ትሰጣለች ምንም አትሆንም እያለ እስካሁን ድረስ እጅቷ ቆይታለች። ነገር ግን ማህበራዊ ሚዲያ የተለያዩ ቦታ ላይ ሄጄ ገንዘቤን ጨረስኩ እንጂ እህቴን ላገኛትና ላተርፋት አልቻልኩም። ይህን ቪዲዮ የምትመለከቱ የሰው ልጅ በሙሉ እባካችሁ ይህን ቪዲዮ አዳምጣችሁ ለሚመለከተው አካል አድርሱኝና እህቴን ላግኛት ይላል። ከኔ ጋር መጥቶ እህቱ ያለችበትን ችግር፣ አረቢቱ እንዴት እንደምትጮህባት፣ አረቢቱ እንዴት እንደምትመታት፣ አረቢቱ ቀን በቀን እንዴት እንደምታሰቃያት ለኔ ሪከርድ አልኮልኛለን። ነገር ግን ለሷ ደህንነት ሲፈለግ እኔ ሚዲያ ላይ እንዳትለቂው፣ ግን እህቴ ይሄን እንደ አይነት ችግር አለባት ብሎ ነገረኝ። ሲነግረኝ እኔ ደግሞ እሱን አዳምጬ እኔ ገና ምንም ነገር ማድረግ ማልችል፣ አንደኛ ኢትዮጵያ ነኝ ያለሁት፣ እሷን መርዳት የሚችሉ ሰዎች ላገናኝህ ብዬ ወደ አዚዛ አገናኘሁት ማለት ነው። አዚዛ ቤት ሲገባ ደግሞ በነገራችን ላይ ሶሻል ሚዲያ ሰውን ለመርዳት የሚያራግበው የሚጮኸው የሚያዝነው ሰው ሲሞት ብቻ ነው። እናንተ ስትሞቱ የሶሻል ሚዲያ ሰው አዛኝ ይመስላል። የሶሻል ሚዲያ ሰው ታጋይ ይመስላል። የሶሻል ሚዲያ ሰው ለሰው የሚያዝን ይመስላችኋል። እውነት ለመናገር ሁሉም ሰው የሚያዝን አይደለም። ይህ ወንድማችን ታዲያ ሙሉ ዶክሜንቱን ለኔ ልኮልኝ ነበረ። እኔ ደግሞ ይህን ጉዳይ አይቼ መርዳትም ማስረዳትም አልችልም። ይህን ጉዳይ የሚመለከተው አካል እንዲመለከትላችሁ፣ ልጅቷ ካለይበት ችግር እንድትወጣ እባካችሁ ለአዚዛና እንዲሁም ሶሻል ሚዲያ ላይ ላሉ መልካም ስራ ለሚሰሩ እህቶቻችን ሄዴ አናግራቸው ብዬ ልጅየውን ላኩት። ነገር ግን አዚዛ ደግሞ አንተ መክሰስ ያለብህ ማህበራዊ ሚዲያ ሄደህ ክሰስ፣ ይህን ሁሉ አርጊያለሁ፣ መፍትሄ አላገኘሁም፣ እህቴን ላጣት ነው ብሎ ለአዚዛ ነገራት። አዚዛም በዚህ ጉዳይ ላይ የአዚዛን ስልክ የሚያነሱ ሌላ ጓደኞች አሏት። አዚዛ እስካሁን ድረስ እንድትረዳውም እንድታግዘውም አልሆንም። ይሄን ልባችሁ የቻልኩት ምክንያት ምንድነው? እህቶቻችን ላይ ጥቃት የሚደርሰው በመጀመሪያ ቤተሰቦቻቸው የሚከፍሉት ዋጋ አለ። እህቶቻቸው ልጃቸውን ሚስታቸውን ለማትረፍ የሚከፍሉት ዋጋ አለ። ያን ዋጋ ግን እየከፈሉ ያሉት እንደዚህ እንዳይሆኑ ነው። ለምን ነው ታዲያ እንደዚህ አይናቸው ከመጥፋቱ በፊት ከመገረፋቸው 40 ከመገረፋቸው በፊት ለምንድን ነው እናንተ አቅም ያላችሁ ሰዎች እንደዚህ ያለች እህታችን ጉዳት ከመድረሷ የሆነ ነገር ከመደረጓ በፊት ለምንድን ነው እናንተ እማትረዷቸው? እኔ እውነት ልንገራችሁ በጣም ነው ያዘንኩት። ምክንያቱም እኔ በራሴ ሳውዲ አረቢያ ውስጥ ምን እንዳለ ምን እንደሆነ ህጉ አላቅም። አንደኛ እኔ ኢትዮጵያ ነኝ። ልጅየው እኔ ቲክቶክ ላይ ገስት ላይ ገብቼ ነው መጥቶ እባክሽ ነፊሳ እንደዚህ አይነት ችግር አለብኝ፣ እህቴ እንደዚህ ከሄደች 1 አመት ከ9 ወሯ ደሞዝ በስንት መከራ ነው የተሰጣት፣ ትመታታለች፣ ምግብ ትከለክላታለች፣ እንቅልፍ አተኛም፣ እህቴ በየቀኑ እያለቀሰችብኝ ነው ብሎ ወደ እኔ መጣ። እኔ ደግሞ ሶሻል ሚዲያ ላይ ብዙ ታዋቂ አይደለሁም፣ አካውንቴ ብዙ ሰው ጋር አይደርስም። ስለዚህ ልጅቷን ለማትረፍ ካለብን አዚዛ ጋር ሄድና አዚዛን አናግራት አልኩት። እሱም ደግሞ አዚዛን አላቃትም ሲለኝ አዚዛ ቤት የአዚዛን አካውንት ወደ እሱ ሸር አረኩለት። እስካሁን ድረስ ግን ልጁ መፍትሄ አላገኝም። ይችን እህታችንን አንጥቼ ልነግራቸው የፈለኩት ለምንድን ነው? በመጀመሪያ እህቶቻችን ሲሞቱ ሲሆነ ነገር ሲሆኑ ሶሻል ሚዲያ ተባባሪና ተዛዛኝ እንመስላለን። አሁንም እንደዚህ እህታችን ፊቷ የቆሰለ የተመታች አይኗ የጠፋ አካሏ የጎደለ አይምሯ የተበላሸ ሐኪም ቤት የወደቁ ብዙ እህቶቻችን አለ። ለምንድን ነው ታዲያ ሚዲያ ላይ ወተን ሰው ሲሞት እኛ እኮ እንደ ብለን ነበር አምባሲ ደላላ ምናምን እያልን እንስተዳደባለን። ሰው ሳይሞት ለምን ሰው መርዳት አንችልም?
ሰው ሳይቆስል ለምን ሰው ማትረፍ አንችልም? በእኛ እጅ የሚተርፍልንና በእኛ እጅ የሚድንልን ከሆነ ለምንድን ነው ወደኋላ የምንለው? ማለት ሁለተኛ ደግሞ ሰው እንደወደን መሆን የለብንም። ሶሻል ሚዲያ ላይ ነው ሰው ወደደኝ አልወደደኝ እኔ ሰውን አልበድል ሰውን አልንካ፣ አቅም የሚችል ነገር ካለ ሰው እንርዳ። ግን ሰው እንዲወደኝ ሰው የሞተ ጊዜ ሶፍት ይዘን አባያ ለብሰን ጥቁር ልብስ ለብሰን አዛኝና ተቆርቋሪ እንመስላለን። ነገር ግን እንደዚህ እህታችን አይኗ ሊጠፋና ልትሞት የተዘጋጀች እህታችን ዛሬ ባካችሁ ባካችሁ እያለ ወንድሟ ጥሪ እያቀረበ ነው። ነገር ግን የዚች እህታችን መሞት የሆነ ነገር ስንሰማ ወቀሳችን ብዛቱ፣ እውነት እዝነታችን ስፋቱ፣ በቃ ተቆርቋሪ መሳይነት፣ አስመሳይነት አላቅል። እንደዚህ አይነት ችግር ሲደርስ ኤምባሲ ጋር በመደወል ደላላዎች ጋር በመደወል ሶሻል ሚዲያ ዛሬ ተጽዕኖ እየፈጠረ ነው። ሶሻል ሚዲያ ተጽዕኖ ከፈጠረ እናንተ እውቀት ያላችሁ ሚዲያ ያላችሁ ሰዎች ለምንድን ነው በሶሻል ሚዲያ ታዲያ የእህቶቻችንን የወንድሞቻችንን ጉዳይ የሚመለከታችሁ ከሆነ ለምንድን ነው የማትቃወሙት? እውነት በጣም ነው ያዘንኩት። እኔ በጣም ነው የደነገኩት። ልጅየው መጥቶ ለእኔ በረመዳን እንደዛ ሲያለቅስ ማለት አቅም የለኝም እኔ ሶሻል ሚዲያ ላይ ልኖር እንጂ ሶሻል ሚዲያ ከህዝብ ጋር ተደራሽነት የለውም። እንደ ሰው ደግሞ አያስችለኝም፣ ቪዲዮ እሰራለሁ። ሆኖም ግን ለምን ነው እናንተ ሶሻል ሚዲያ ተጠቃሚ ሆናችሁ እውቀት ኑሯችሁ ተከታይ ኑሯችሁ አንዲት እህት በቀን አንዲት እህት ማትረፍ እንዴት ያቀተናል? በዚህ ሰዓት ሚዲያ ላይ መጥተው መትረፍ እየፈለጉ ሚዲያ ላይ ወጥተው አትርፉን እያሉ ሚዲያ ላይ ወጥተው እያለቀሱ በቃ እንዳላየን አድርገን እናልፋለን። እና የዚች እህት ጥቃት ዛሬ አይኗ እንደዚህ ሆኖ አይኗ ወጥቶ ሞታ ተገላ በጣም በወሬ በዛቱ እኔ ልንገራችሁ፣ ሰውን ምረዳ ከሆነ ከልቤ ነው መርዳት ያለብኝ። ሰውን ማግዝ ለሰው ማዘን ከሆነ ከልቤ ነው ማዘን ያለብኝ። ይሄ ያስመሳይነት ይሄ ሰው እንድትከተለኝ ብዬ ሰው እንደወደኝ ብዬ አልሰራም። ሰው ወደደኝ ጠላኝ ለዛሬ ነው፣ ነገ ሲያወርድ ያወርደኛል። ግን ለሰው ብለን የምንሰራ ከሆነ ለሰው የምናዝን ሰዎች ከሆነ እባካችሁ ሰው ሳይጎዳና ሰው ሳይሞት እንድረስለት። ከሞተ በኋላ የኛ ጩኸት የኛ መለፍለፍ የራሳችን ሶሻል ሚዲያ ማሟሟቂያ ብቻ ነው የምናደርጋቸው። እኔ በጣም ነው የደከመኝ ሆነን ለመናገር። ግን የዚችን እህት ቪዲዮ ተሰርቶባት ምናምን ሳይ ማለት እኛ እኮ ጥቅመኞቹ ከባልሆን እንጂ ጥቅመኞች የጊዜ ጥቅም ጉዳይ ባያሳስበን ሰውን የማትረፍ ጉዳያችን ከሆነ በመጀመሪያ ነበር ሰውን የምናተርፈው። ግን ሰው ከሞተ በኋላ ቪዲዮ እንሰራለን። እንደዚህ ከተጎዳ ይችም እህታችን ትናንትና አንዱ ቤት ገብተው ያልቅሳ ሊሆን ይችላል። እኔ በጣም ነው የሚገርመኝ ወላሂ እውነት ለመናገር በጣም ነው። ማን እንደው ለሰው የሚያዝነው ማን እንደው ለሰው የሚጨነቀው አላውቅም። ብቻ ውዶች፣ ማሮች፣ ፍቅሮች እወዳቸዋለሁ። እኔ በጣም ነው የደከመኝ አሁን በዚህ ሰዓት ረመዳኑ ጋራ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።